እጅግ በጣም አሳዛኝ የተባለ ዜናን በዚህ ሰዓት ሰምቻለሁ። የአርቲስት አንዱዓለም ጎሳ ባለቤትና እጮኛው የነበረችው ሞዴል ቀነኒ አዱኛ በዚህ ሰዓት ህይወቷ ማለፉ በሰፊው እየተዘገበ ይገኛል። እጅግ በጣም የሚያሳዝን ነው። በዚህ በሶሻል ሚዲያ ላይ በሰፊው የምትታወቀው ቀነኒ አዱኛ ሞዴሊንግ ስራዋ በተጨማሪ ማህበራዊ ሚዲያ ላይ ንቁ ተሳትፎ በማድረግ የምትታወቅ ነች። አሁን ላይ ታዲያ ህይወቷ ማለፉን ሰምተናል። በዚህ ጉዳይ ላይ ተጨማሪ መረጃንም ወደ እናንተ የማደርስ ይሆናል። ለመላው ቤተሰቦቿ ለመላው አድናቂዎቿ እንደዚሁም ደግሞ ለመላው ኢትዮጵያውያን መጽናናትን እመኛለሁ። ነፍስ ይማር። የሞዴል ቀነኒ አዱኛ አሟሟትን አስመልክቶ በዚህ ሰዓት የአዲስ አበባ ፖሊስ መግለጫ መስጠቱን ተመልክቻለሁ። በሟች ሞዴል ቀነኒ አዱኛ ዋቆ አሟሟት ዙሪያ ምርመራ እያጣራ መሆኑን የገለጸው የአዲስ አበባ ፖሊስ በለሚ ኩራ ክፍለ ከተማ ወረዳ 3 ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ህንፃ ላይ ነዋሪ የነበረችው ሟች ወይዘሮ ቀነኒ አዱኛ ዋቆ መጋቢት 1 ከሌሊቱ 10 ሰዓት አካባቢ ከቤቷ የማብሰያ ክፍል በኩል ካለው በረንዳ 5ኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለበት ወቅት ህይወቷ አልፏል ብሏል ፖሊስ። ወይዘሮ ቀነኒ አዱኛ በወቅቱ ከበረንዳ ላይ በወደቀችበት ሰዓት ላይ ፖሊስ በቤት ውስጥ የነበረውን ባለቤቷን ድምፃዊ አንዱዓለም ጎሳን በቁጥጥር ስር በመዋልም ምርመራ እያጣራ ሲሆን በቀጣይ የመጨረሻውን የምርመራ ውጤትም ለህዝብ ይፋ እንደሚያደርግም ይህ የፖሊስ መግለጫ አሳይቷል። ህይወት እንደዚህ ነች። ትናንትና ይቺ ልጅ ቪዲዮ እየለቀቀች ነበረ፣ ቀነኒ አዱኛ ማለት ነው። ስላማሟታ ብዙዎች እየጠየቃችሁኝ ትገኛላችሁ። ነገሩ በፖሊስ የተያዘ ስለሆነ እኔም ታዲያ ሚኒሊክ ሆስፒታል ተገኝቼ አስክሬኑ ያለበት ቦታ ማለት ነው ነገሮችን ለማጣራት ሞክሬ ነበረ። ነገር ግን ፖሊስ የሚሰጠውን መግለጫ ተከታትዬ ወደ እናንተ የማደርስ ይሆናል። አንድ ነገር ግን አለ። ህይወት እንደዚህ ነች። ትናንትና አለን፣ ዛሬ የለንም። እኛ እንባላለን፣ እንጋደላለን፣ ነገ ዘላለም የምንኖር ይመስለናል። ነገር ግን ሟቾች ነን። ለቀነኒ አዱኛ ነፍስ ይማር። ለአንዱዓለም ጎሳም መጽናናትን እመኛለሁ። መላው ቤተሰቦቿ፣ ወዳጅ ዘመዶቿ፣ አድናቂዎቿ በድጋሚ መጽናናትን እመኛለሁ። ነፍስ ይማር።